ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምንጋብዛችሁ። የተለያዩ ጉዳዮችን ይዘን የምንቀርብበት ሰዓት ላይ እንገኛለን። በተለይም የህልም ፍቺውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርሱ በአክብሮት ነው የምንጋብዛችሁ። በጣም ብዙ ሰዎች በህልም መፍታት ችግር ውስጥ ይሰቃያሉና ላይክ ማድረጋችሁ ወይ ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ በጣም እነሱ መጥቀም ነው። ብዙ ጊዜ በሚሄድበት ጊዜ ህልም በተለያየ መንገድ ኢንተርፕሬት ሲደረግ አንዳንዶች ተጨንቀው ሲቀመጠው እናያለንና እነሱንም ለማገዝ እንደዚህ ብታደርጉ በጣም ነው ደስ የሚለኝ። ዛሬ በተለይ የምንነግራችሁ ህልም ካያችሁ በጣም ደስ ሊላችሁ የሚገባ ህልም ነው። በነገራችን ላይ በበርካታ ሰዎች ህልም ይጠየቃል። ዛሬ ዝርዝሩን ይዤላችሁ ቀርባለሁ ማለት ነው። በእኛም ውስጥ ይሄ ህልም ፍቹ ምን ይሆን እያላችሁ በተደጋጋሚ ስጠይቁኝ ስለነበረ ስለዚህ ይህን ህልም እነግራችኋለሁ። ብዙዎች ከምኞት የተነሳ እንግዲህ በተለያዩ ሴቶች በተለይ ሴቶች ማለት ነው ጸጉራቸው ሲያድግ ሲወፍር ልስላሴን ይዞ ሲዘናፈል ማየት የተለመደ ጉዳይ ሊሆን ይችላል እና ብዙ ጊዜ ይህን ህልም ካዩ በኋላ በእውነት በጣም ነው ደስ የሚላቸው። ስለዚህ የዚህ ህልም ፍቺ እነግራችኋለሁ። በነገሮችን ላይ የሴቶች ብቻ ሳይሆን አሁን የወንዶችም ጥያቄ ሆኗል። ይሄ ወንዶች ጸጉራቸው ሲያድግላቸው እንዲሁም ደግሞ ውስጡ በጣም ቆንጆ ሆኖ ሲያድግ ሌላ ሉክ እንደሚሰጣቸው ስለሚያውቁ ስለ ጸጉራቸው መጨነቅ ጀምረዋል እና የወንዶችም የሴቶችም ጥያቄ ነው ማለት ነው ይሄ። ስለዚህ የዚህን ትርጉም ምላሽ እንነግራችኋለን። በህልም ቢያዩት ምን አይነት ምላሽ ይኖረዋል የሚለውን ነው ዛሬ የምናየው ማለት ነው። ይሄ ህልም ከስነ ልቦና ከማህበራዊ እንዲሁም ደግሞ ከተለያዩ ባህላዊ ፍቺዎችና በተለይ ደግሞ ከክርስትናው አውድ ፍቺ ጋር በተያያዘ የሚቀርብላችሁ መሆኑን እንዳትዘነጉ። በሌላ በኩል ደግሞ እነዚህ ህልሞች የተለያዩ ጥናቶች ምን አሉ የሚለውን አገለባብጠንም ነው ይዘንላችሁ የቀረብነው። በሌላ በኩል ይህን ህልም ያያችሁ ሰዎች እነዚህን ነገሮች አስቀድማችሁ ብታውቁ በጣም ጥሩ ነው። ምን ነገሮችን ብናውቅ ጥሩ ነው ካላችሁኝ፣ አንደኛ የነበራችሁበት አሁን ያላችሁበት ሁኔታ ተበሳጭታችኋል ወይ ወይስ ደስ ብሏችኋል ወይ ወይስ ደግሞ ጸጉራችሁ እየተበጣጠሰ አስቸግሯችኋል ወይ? እነዚህ ነገሮች ማየት ይገባችኋል። ለምን ህልም ከስራ ብዛት ሊታይ ይችላል። ስለዚህ ቀን ያሰባችሁትን እንዳታዩ ወይ ደግሞ ቀን ያሰባችሁት ውጤት እንዳይሆንባችሁ እነዚህን ነገሮች ማሰብ ማሰላሰል አስፈላጊ ነው። ምንም ስለ ጸጉሬ ያሰብኩት ነገር የለም ስለዚህ በህልሜ ብቻ ይሄን አስቤያለሁ ስትሉ እንዲሁም ደግሞ ጥልቅ ህልም ውስጥ ሆናችሁ ካያችሁ ይሄን ህልም ብትተረጉሙት በጣም ጥሩ ነው ለማለት ነው። እንግዲህ መልካም። ይሄ በተለይ ከህልም ፍቺ ጋር በተያያዘ ከዓለማዊ ፍቺ ወይ ደግሞ ከስነ ልቦና አፈታት ዘዴ ስናየው አንደኛ ረዘም ያለና በጣም ቆንጆ ሆኖ ጥቅጥቅ ብሎ ያደገ ጸጉር ካየን ያቺ ሴት ወይ ደግሞ ያ ወንድ ጥንካሬና ተፈላጊነት፣ ጤናማነት፣ የኃይል ምንጭ እንዲሁም ደግሞ በጣም በጎ የሆነ ስሜት ውስጥ እንደሚገባ የሚታወቅ ነው። በተለይ ደግሞ ጠንካራ ይሆናል፣ በስራው ጠንካራ ይሆናል ወይም ደግሞ ትሆናለች። ተፈላጊነቷ ይጨምራል በሰው ዘንድ ወይም ደግሞ ተፈላጊነቱ ይጨምራል። ከመቼውም ጊዜ በላይ ደግሞ ጤናማና በጣም ለራሱ ያለው ግምት ወይም ደግሞ ለራሷ ያለው ግምት በጣም ጥሩ ይሆናል ማለት ነው። በሌላ በኩል ደግሞ በራስ የመተማመን ስሜታችሁ እንዲሁ በጣም ይጨምራል። በተለይ በቢዝነስ ቢሆን ወይ ደግሞ በጀመራችሁት ነገር በቃ ደስ አላለኝም ይሄ በመትሉት ጉዳይ ላይ በራስ መተማመናችሁ እንዲጨምር ያደርጋል። እንዲሁም ደግሞ አመለካከታችሁ ይቀየራል ማለት ነው። ነፃነት ይሰማችኋል። በፊት በጣም በቃ ዲፕረስድ ሆኛለሁ አስቀያሚ ነገር ውስጥ ነኝ ምናምን የምትሉ ሰዎች በነፃነት መጓዝ በሰዎች ዘንድ ደግሞ በጣም ተቀባይነት ይኖራችኋል እና በዚህ ጊዜ ጸጉራችሁ ችምችም ብሎ ሲያድግ ምናምን እንደዚህ ጥበብ የተለየ ነገር በውስጣችሁ መብቀል ይጀምራልና በሰው ፊት በቃ ስትወጡ ምንም ነገር እንዳትፈሩ። ምክንያቱም አዲስ የሆነ ዊዝደም እንደተጨመረላችሁ ጥበብ እንደተጨመረላችሁ ማወቅ ይገባችኋል ማለት ነው። ከመንፈሳዊ ዓለም ጋር ልዩ የሆነ ግንኙነት እንደሚኖራችሁም የሚያሳይ ነው።
ለሴቶች ደግሞ በተለይ ይሄ የሴትነት ባህሪ መገለጫ ፌሚናይን ባህሪ በቃ ኮረዳ ሆናለች ወይ ደግሞ ሴት ሆናለች የሚለውን መገለጫ ያሳያል ማለት ነው። ይህ ሲሆን እንግዲህ ቀደም ሲል እንዳልኳችሁ ያላችሁበትን ነገር ጠንቅቃችሁ ማወቅ ይጠበቅባችኋል ማለት ነው። የመንፈሳዊን ፍቺ ደግሞ ስንመለከተው የውስጥ ጥበብ በጣም የሚገርም ጠቢብ መሆናችሁን የሚያሳይ ነው። የውስጥ ጥበብ ማብቀል የምትጀምሩት እንደዚሁ ይሄ ጸጉራችሁ የተዘናፈለና ያደገ ሲሆን የተቆራረጠ ሳይሆን በመንፈስ መመራት እንደምትጀምሩ ኃይል ማግኘት እንደምትጀምሩ ስትሬንግዝ የውስጥ ጥንካሬ እንደሚኖራችሁ የሚያሳይ ነው። ለምሳሌ ሳምሶንን ታሪክ ወይ ደግሞ ሶምሶን የሱን ታሪክ ማየት እንችላለን። ከእናቴ ማህፀን ጀምሬ ለእግዚአብሔር የተለየ ሆነኝና በራሴ ላይ ምላጭ አልደረሰም፣ የራሴንም ጸጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁ እንደሌላም ሰው ሆናለሁ ብሎ የልቡን ለደሊላ እንደገለጠላት የሚያሳይ ነው። በነገራችን ላይ ከዛ በፊት ሳምሶን ምንድን ነበር ተብሎ ሲታሰብ እጅግ በጣም የሚገርም ኃይል የነበረው ኢቭን በቃ ማለት ስር መሰረቱን ከሚነቀል የአንበሳ መንጋጋን የሚቆርጥ ምናምን በቃ ይሄ ፊልም ላይ እንደምናየው አይነት ነገር የነበረው ሰው ነውና ይሄ ሰው ልክ መላጭ ጸጉሩ ላይ ሲደርስ በቃ ኃይሉ ከዳው ማለት ነው። ስለዚህ ጸጉሩን ግን ምላጭ ያልተላጨ ሰው ወይ ደግሞ ያልተቆረጠ ሰው የኃይል የጥንካሬ እንዲሁም ደግሞ በቃ በራስ የመተማመን የማይደክም ሰው ነው ማለት ነው። ስለዚህ ጸጉራችሁ እንደዚህ ካደገ በመንፈሳዊ ዓለምም እንዴት ልተረጉሙት ትችላላችሁ? ይሄ በዚህ እንዳለ ያው ጸጉራችሁን ብትቆረጡስ አንድ ሰው ጸጉር ተላጭቶ ቢታይ ምን አይነት ምሳሌ ያለው ወይም ደግሞ ቢቆራረጥ አንደኛ ተስፋ መቁረጥ በልቡ ይገባል፣ ሁለተኛ የአሸናፊነት ስሜቱ ይጠፋል፣ በሁለተኛም ደግሞ ኃይሉ ከሱ እንደሚወሰድ ከዚሁ ማየት እንችላለን ማለት ነው። በመጽሐፍ ቅዱስም እንደዚሁ ማየት ይቻላል። የራሱን ጸጉር ብላጭ ኃይል ከኔ ይሄዳል እደክማለሁ ብሎ በእውነትም በጠላቶቹ እንደተሸነፈ የሚያሳይ ነው ማለት ነው። የፍልስጤማውያን መኳንንት በጠራች ጊዜ እጇን ይዘው እንግዲህ ያደረጉበትን የሰባቱን የራሱን ጉንጉን እንደላጩ እሷም ልታዋረደው እንደጀመረች የሚያሳይ ነው። በጣም በሚገርም ሁኔታ እንደተሸነፈ በቃ አይኑን እንዳወጡት በናስ ሰንሰለት እንዳሰሩት በግዞትም እህል ይፈጭ እንደነበረ የራስ ጸጉሩን ከላጩት በኋላ ግን ማደግ እንደጀመረና በኋላ ደግሞ ጠላቱን በሙሉ መልሶ እንዳሸነፈ የሚያሳይ ነው። ስለሆነም በጣም ጸጉራችሁ ከተቆራረጠ ወይ ደግሞ ከተላጨ ኃይል ከናንተ ሊሄድ ነው፣ በጠላቶቻችሁ ሽንፈት ሊገጥማችሁ ስለሆነ በጣም ጥንቃቄ አድርጉ። ነገር ግን ጸጉራችሁ ያደገ ከሆነ ጠላቶቻችሁን ሁሉ የምታሸንፉበት ኃይል የምታገኙበት ጊዜ ይሆናል ማለት ነው። ስለዚህ በዚህ ላይ እናንተ ደግሞ ያላችሁን ሐሳብ አስተያየት በሙሉ ልትነግሩን ትችላላችሁ። ስለተከታተላችሁ እናመሰግናለን። ከኛ ጋር ሁኑ። ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ከስር ኮሜንት ላይ በመግባት ደግሞ የእናንተን ኮሜንት እስኪ ንገሩን። ጸጉሩን ሰው ቢላጭ ምንድነው የሚለውን ኮሜንቱን ብትነግሩን በጣም ደስ ይለናል። መልካም ጊዜ።